ምርጫ አላት እና እሱ መጠንቀቅ አለብሽ። የምትወስኙን ውሳኔ የምታረጊውን ነገር በደንብ ማወቅ አለብሽ እና ሰላም የማይሰጥሽም ቦታ ከሆነ የፈለገ ብትወጂው የፈለገ ያንን ሰው የፈለገ ጥሩ ስሜት ቢኖርሽ ከሱ መለየት እንኳን ባትፈልጊ ሰላም የማይሰጥሽ ከሆነ መተው ነው ያለብሽ። ብዙ ነገር ህይወታችን ላይ ያጋጥመናል። እሱን ነገሮች መተው አለብሽ። እኔም ብቻ ሳይሆን ቤተሰቦችም ቢሆን ሰላም የማይሰማችሁ ነገር ካለ ማስተካከል የማትችሉትም ነገር ከሆነ ሞክራችሁ በሚል ነገር ከሆነ መተው ነው ያለባሽ። ገብቶሻል? እነሱም እኛም እንደዚህ ለራሳችን ማሰብ አለብን። ገባሽ? የፈለገ አንቺን በወድሽ የፈለገ ባከብርሽ የፈለገ እኔ በተለይ አስፈላጊዋ ሰው ብትሆኚ ሞክሬ በጣም አስቸግረሽ ነበር። ይህ ማይከር ነው አይደለ? መወሰን ያለብኝ እሱን ነው። በቃ እኔም ወደ ራሴ ህይወት መግባቱ ባይገርምሽ እንደዛ ላረግ የፈለኩት እኔ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አላችሁ? ያለን ዛሬ በጣም ደስ በሚል ርዕስ ነው እየመጣሁት ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁም እዩ ቢኒ እየገረፋት ነው ማለት ነው። ለምንድን ነው የምትገረፈው? በሀይሚና በብሩኬ መሃል ለምንድን ነው የገባሽው? ሀይሚና ብሩኬስ ለምንድን ነው እንዲለያዩ ያደረግሽው? ለምንድን ነው የምትዋሽው? የብሩኬ ልጅ አይደለም የኔ ልጅ ነው። ለምንድን ነው ሀይሚና ብሩኬ እንዲለያዩ የምትፈልጊ ብሎ እንዳያችሁ በቀበቶ እግርግሯ ወገበገቧ እየተገረፈች ነው ማለት ነው። ስለዚህ ይገባታል የምትሉ በኮሜንት አሳውቁኝ ማለት ነው። እዩ ይገባታል ማለት ነው። እንኳንም ተገረፈች እንኳንም ተመታች ማለት ነው። ምክንያቱም በሷ ምክንያት ሰሞኑ ሀይሚ ምን ያክል እንደከፋች እኛ ነው የምናውቀው ማለት ነው። ሀይሚማ መቼም መከፋት የለባትም። መደሰት፣ መሳቅ፣ መዝናናት ነው እንጂ መቼም እንድትከፋ አንፈልግም ማለት ነው። ሲቀጥልም ደግሞ ሀይሚና ብሩኬም መቼም አይለያዩም፣ አንድ ይሆናሉ። እንደ በፊት እየሳቁ እየደሰቱ እየተጫወቱ እመኑኝ ይመጣሉ ማለት ነው። ግን ልዩ መቼም አይሳካላትም። ዝም ብላ አመሏ ትለፋለች ማለት ነው። ስለዚህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ለምንድነው የሰው ህይወት ምታበላሺ? ለምንድነው የሰው ትዳር ምታበላሺ ብሎ እንግዲህ ቢኒ እየገረፋት ነው። ጎበዝ ልጅ ነው። እንኳንም መታት ማለት ነው። ቢኒ ማንኛውም ጊዜ የብሩኬና የሀይሚ ደጋፊ ነው። ምክንያቱም ከዚህ በፊት ከአንድም ሁለቴም መስክረዋል። ልጁ የኔ ነው የብሩኬ ልጅ አይደለም፣ ብሩኬና ሀይሚ እንዲለያዩ አታድርጊ ሲል ሰምተነዋል ሁላችንም ማለት ነው። ዛሬ ግን ለምንድነው እንደዚህ ተጨማላሽው ብሎ በቀበቶ እግርግርዋ እያለ እየመታት እየገረፋት ነው። ሀይሚና ብሩኬ መቼም ይቀጥላሉ እንጂ መቼም አይል